እንዴት ነሽ? ደህና ነሽ? ደህና እግዚአብሔር ይመስገን። እንዴት ናችሁ? እንዴት ነሽ? አለን ይመስገን። ማሪ ዌልካም። ገንዬ አታልቅሽ። ማርያምን እንደ ገነትና እንደ ዩዘር ከሃይሚ ጎን ምን ጊዜም የቆመ ሰው አለ ብዬ አላስብም። እኔ እውነት ለመናገር እኔ ምንም አላለችም አይደል እኮ ከጎን የቆመ እስከዛሬ ገነት ዩዘር ናችሁ። ማርያምን እኔ ለማስመሰል አይደለም። አንዳንዶቹ ደግሞ ማስመሰል አትበሉ። ትክክለኛ ለሰው የሚቆረቆር የሰው አይን አይቶ ምረዱ። እኔ ሁለቱም ኦዲየንስ ብቻ ነው አያችሁ። ለምን ሁላችሁም ትቆረቆራላችሁ አውቃለሁ። ግን ደግሞ እንደ ገነት እንደ ዩዘር ለሃይሚ የተሰደበ የለም። ማርያምን ምን ጊዜም ስራ ምን ይሁን እንደ ሃይሚ እዚህ ሚዲያ ላይ የተበደለ ሰው አለ? እንደዚህ ሲውል ደግሞ እኔ የማንም ጠላቻ የለም። እግዚአብሔር ምስክሬ ነው። የማንም ጠላቻ የለም። እንደ ሴት ሆኗ ማለት ነው። በድራማም ሆነ በምንም እንደሷ የተበደለች አለ እንዴ? እስቲ እኔ ነገ እኔ ላይ ይደርሳችሁ ብላችሁ አስቡ። አንዳንዶቹ እሷ ላይ የደረሰ ማንም ሰው ላይ አልደረሰም። እግዚአብሔርን ለእውነት እኮ አትቆሙ፣ ትፈራላችሁ። እኔ እውነተኛ የሚናገር ሰው ማን ይወደዋል? ብሎ ካርጋኛላችሁ። እኔ ከሱም ጠላቻ የለኝም። እግዚአብሔር እኔ እቺ ልጅ እውነት አላት። ምን ጊዜ በስራም ሆነ እንደ ሃይሜ እዚህ ዩቲዩብ ላይ የተበደለ ሰው አለ ብዬ አላስብም። በምንም በድራማም ይሁን በምንም ይሁን እንደሷ የተሰደበ እንደሷ የቆሸሸ እግዚአብሔር ደግሞ አንድ ቀን ከፍ ያደርጋታል። እንዳለቀሰች ኔትወርክሽ አትቀርም። ሁሌ እንደወደሙ ማርያምን ምን ጊዜ እውነት ሰው ሴት ይዘይ ብቻ ምትፈርዱ የተሰፈረለት ሳይሰፈርለት አይቀር ሰው በስራው እንዴ እኮ በነገራችን ላይ ማለት ነው። ዛሬ አይደለችም እኮ ሃይሚን እናስገድዳለን ምናምን ስትሉ የነበረው ዛሬ እሷ እኮ የቆመችው በሰው ሳይሆን እኮ በእግዚአብሔር ነው። እግዚአብሔር የተደገፈ ሰው እኮ ማለት ነው ምን ጊዜ እውነት ስላለክ ታሸንፋለች፣ ታፈቅራለች፣ አው ትወዳለች። እንትን ማለት ስላቃታት ነው በቃ። እና ደግሞ በምንም ሆነ ወደዳችሁ ጠላችሁ ማለት ነው እቺ ልጅ ተበዳይና ልክ እንደኔ እንደ ሳራ ማለት ነው። ይሄን አላችሁ ብላችሁ ደግሞ እርበሉ። እናንተ አታኖሩኝም። እኔ የሚያኖረኝም ብኖርም ማለት ነው በጉልበቴ ነው። እግዚአብሔር ነው የሚያኖረኝ ምን ጊዜም ማለት ነው። ማናችም የሚያኖረኝ እግዚአብሔር ነው። እቺ ልጅ እንደ ድራማ ሆነ እንደ ስራም ሆነ ተበዳይናት። አሁንም እኔ ሴት ጎን ነኝ። ምን ታመጣላችሁ? ምንም አታመጡም። እስከ ዛሬ ዝም ብያለሁ። እኔ ነኝ ሁሉ ጊዜ ስራ ነው ተው ምናምን የሚል ማለት ነው። አሁን ደግሞ እየተበደለች ነው፣ እየተገፈተረች ነው። እንዴ ምንም ሆኖ እኮ አብሮ ነው ያመጡ። ምንም ሆኖ ማለት ነው ከታችም ከስርም ጀምሮ እናውቃለን እኮ ከየት እንደተነሱ እናውቃለን። እንዴ ምን ነው ዛሬ እውነት ስታወሩ እኮ እንትን አሜን ዘርያ አሜን እውነትሽ ነው ለገንዬ። አዎ የኔ እናት ለልጆቿ ትኖርላቸው ለሃይሚዬ እንደኖረችላት እግዚአብሔርን በጣም ይከብዳል። እኔ ሴት ቢሆንስ እኔና ይደርስ ወጅን የምትልከው ማናትኝ ገኒ አታለቅስም። በእግዚአብሔር ታራኩሎም እሺ ማሪ መልሳለሁ። ገኒዬ ወናለሽ ቆይ ገኒ ግን እዚህ የሆነ ነገር አይሰማሽም? ቆይ እናንተ የሚታድርጓን ነግሮኝ የሆነ ነገር አይሰማሽም? ከካሜራ ጀርባ ያሉ ነገሮች ያ እሱ ነው የሚያመኝ። እሱ ስለተሰማኝ በቃ አይ ፊል በዛ ላይ ደግሞ ቀኔ እንጃ አሁን ማውራት ማልፈልገው ነገሮች አለና እስኪ እኔ አሁን በቃ ያመመኝ ስለሆነች መስዬ ሁላችሁም በቃ በኋላ እንገናኛለን። እሺ እንዳልኳቸው ምንም ችግር የለውም። ፈጣሪ ያውቃል። በነገራችን ላይ ይሄ ፍሬያችን መጨረሻ እንደሚያምር እንዳትጠራጠሪ። የዚህ ፍሬያችን መጨረሻ ያምራል። ባይዘው ብዙ ቫልዩ ነው ያለው። ታውቂያለሽ? ይሄ ነገር ብዙ ቫልዩ አለው። ያ መስጊድ ተበዙኑና ከጎኗ አቁሙና ከዛ ደግሞ ማረግም ያለብን ካለ አንድም ሰው ሆኖ
እግዚአብሔር ጋራ ድምፅ መሆን ይችላል። ከአሁን በኋላ ለሚደረገው ነገር ወደኋላ አትመለሱ። እኔ የዛሬውን የመጨረሻውን ቀን ማየት ስለምፈልግ ብቻ ነው። የዛሬዋን ያሳያሉ። ከርታቸውን ማየት እንችላለን። ለምን ለመወሰንም ለመናገርም እንትን ሆኑኝም ለማለት ይቻላል። እዚህ ላይ ገኒ ግን አንድ ነገር ልንገርሽ፣ ያው እሱ ላይ የተያያዘ ነገር ይኖራል ብዬ አስባለሁ። ለዛ እኮ ነው ያልተቋረጠ ማለት የሆነ ያልተቋረጠውማ ለምን መሰለሽ ቢዝነሱ ላይ የተጎዳ ቢዝነሱ ላይ እንዲመጣ ስለተፈለገ ብቻ ነው። ቆይ አይደለም የሷም የሆነ ነገር የገባ ያለ ይመስለኛል። የሷም አወዛጋቢ ነው። አይ አወዛጋቢ አይደለም። እኔ በቃ የታወቀ እኮ ነው። በቃ እንዴ ማለት ይታያል እኮ አንዳንድ ነገሮችም እሷም እንደዚህ እያሰሆነች ያለችው የተመመች ያለችው ነገሮችም አንዳንድ ይሁን። አዎ ነገር ግን እኮ መስዬ በጣም እኮ ከራስሽ ላይም እኮ ራስሽ ለራስሽ መቆም መቻል አለብሽ። የማንም ጥገኛ እንደሆንሽ ማሳወቅ የለብሽም። አንቺ ጥገኛ አይደለሽ። በዛ ላይ ደግሞ ልጅሽን ስትወድ በጣም አቋም አላት። አቋማ በጣም ጠንካራ አቋም ነው ያላት። ገባሽ? ይሄ ነገር እኔ እፈራለሁ። አንዳንድ ነገሮች አባላሽቶ እንዳይሆን እፈራለሁ። እዛ ላይ በጣም እሰጋለሁ እኮ እንደዛ ነገሮች። ብቻ ግን እሷ ላይ ለሚሉት እነዚህ ለሚሉት ልጆች በዚህ ባለጌዎች ሌላ ነገር እንዳይፈጥሩ ለምን ብትሉ ኢትዮጵያ እኮ ብር ከሰጠሽ እኮ እነዚህ አሁን እኔ አላምንም። እዚህ ዩቱብ ላይ እቺ ቃል ኪዳን የሚሏት በድምፅ ያስተላልፈችው ነገር በጣም ነው የሚያስጠላው። በጣም ነው የሚከብደው። ገባሽ? በህግ ሁሉ ያስጠይቃል። እንደዛ እንዳያደርጉ ይህን ነገር ማጣራትና ይህን ነገር ሚዲያ ላይ ሌላውን ሰው እንትን እንዲል ማድረግ። ሁለቱ ፎቶ ያደረገች ናት ቃልዬ የሚሏት ናት። ቃልዬ ዩቱበር የሆነ የለቀቀችው ነገር በድምፅ ያ ራሱ መጥፎ ነው። ግን ያረጋሉ ብዬ አልልም፣ መብት የላቸውም። ግን ኢትዮጵያ ላይ ገባሽ ከችግሩ አንጻር ብር ከተሰጣቸው እንትን ሊሉ ይችላሉ። እኔ ደግሞ እዚህ ላይ ልንገርሽ ገኒ፣ እግዚአብሔርን ነው የምልሽ። እነሱ ይልኩ ይችላሉ እኮ እንዴ ይልኩ ይችላሉ። እነዚህ ያበዱ ናቸው። ግን ደግሞ እኔ የፈራሁት ከሱ ጋር ያሉ ሴቶች ናቸው። እነሱንም እኮ ሚዲያ ላይ እኮ ነው መቃወም የምንችለው። አሁን መጥታለች እኮ አሁን ወጥተዋል ከሷ ጋር ካየሽው የሆነ ባለፈው ቪዲዮ ለቃለች። እሱ መኪና ሆነ አንዷ እንደነዛ ሰዎች ነው የፈራሁት እኮ። እሷ ለምን ሄደች? ኢትዮጵያ ድረስ እኮ መሆን ማድረግ ይቻላል እኮ። አንድ ነገር ማድረግ አይችሉም? እቺ ልጅ እንቅፋት እንኳን ነክቷት የሆነ ነገር ሆና ከሆነች በህግ ይኸውልሽ ለፍርድ እንደሚቀርቡ ማድረግ እኮ አይችሉም። እነዚህ የሚያወሩትና ሀሰን ራሳቸው አትሁን እንጂ ስሚ እኮ ሳትሆን ነዋ። ምንሽ ሳትሆን ነዋ። ራሷ መጠበቅ አለባት። ሁላችን በግላችሁ ንገሯት። ራሷ መጠበቅ አለባት። ምንም ነገር አያስፈልግም እኮ። ሚዲያውን እኮ ትከታተለዋለች እሷ። በደንብ ነው የምትሰማን እኮ። ሁሉም ይሰማሉ። ሁሉም ብሩክም ይሰማል። አንድ ነገር ላወራ ገንዬ፣ ይሄ ነገር ማለት ነው እነሱ አሁን የሚያወሩ ማለት ነው እግዚአብሔርን ሃይሚ ላይ አንድች ነገር አይደርሱም። ከዚህ በፊት አላያችሁም? አሲድ ሁሉም እንደፋለን ብሎ ነበረ። እሱ ማለፈች እኮ ማርያምን። እግዚአብሔር እኮ ይጠብቃታል እኮ። እግዚአብሔር እኮ እንደዛ ያሉ አየር ላይ እንደኛ አየር ላይ ያሉ ሰዎች ነው። አየር ላይ ያለ ሰው የማድረግ ፐርሰናሉ በጣም ትንሽ ነው። እዛ ያሉ ነው ያልኩሽ። እዛ ያሉት የሌላቸው ናቸው። ሳራ እዛ ያሉት የእሱ ጓደኞች ፍፄ፣ ሀሰን፣ ቤኪ ብትዩ በገቢም የላቸው